ሰላም ጤና ይስጥልን። እንግዲህ ከኋላ ለሚገባው ድምጽ ይቅርታ። እኔ ኢትዮጵያ በቀለች እባላለሁ። ብዙዎቹ ብዙ ሰዎች ያውቁኛል፣ ለማታውቁኝ ኢትዮጵያ እባላለሁ። በሙዚቃ ውስጥ ከ10 ዓመት በላይ ሆኖኛል። በራሴ አቅም በራሴ ጥረት ደግሞ 3 ስራዎችን ወደ ህዝብ አድርሻለሁ። አንደኛው ስራ በጣም ቫይራል ወጥቶ ነበር ይመስላል፣ ግን ስራው ቫይራል ቢወጣም ምንም አይነት ነገር አላገኘውም ነበር በዛ ስራ ማለት ነው። እና ዛሬ አንድ እርዳታ ልጠይቅ ነው የመጣሁት። ማንን ካላችሁ ድፍን ኢትዮጵያ ነው። ከዛ ትልቅ ቲክቶከሮችን እና ሁላችሁም ሜንሽን እያደረጋችሁ ሼር እያደረጋችሁ ለእነሱ እንድታደርሱልኝ ስል ጠይቃችኋለሁ። በዚህ አጋጣሚ በጣም ለምናችኋል እንድታደርጉልኝ ማለት ነው። ምን መሰላችሁ፣ ረጅም ዓመት ብቻዬን ብዙ ታግያለሁ፣ ብዙ እና ነገሮች እኔ እንደማስባቸው ሊሆኑልኝ አልቻሉም። እና ብዙ ከራሴ ጋር ታግዬ የመጨረሻ አማራጭ ወጥቼ እነዚህ ሰዎች መለመን እንዳለብኝ ነው። ማለት ብዙ ቲክቶከሮችን በውስጥ አውርቻቸዋለሁ፣ ግን ምላሽ ሊሰጡኝ አልቻሉም። ግን ምናልባት ደግሞ እንደዚህ ብጠይቃቸው ምላሽ ሊሰጡኝ ትችላላችሁ ብዬ ተስፋ አደርጋለሁ። እና ምንድን ልጠይቃችሁ መጣሁ ዛሬ። ስም ጠርቼ የተወሰኑትን ልንገራችሁ። ራቼ፣ አዶናይ፣ ነጃኒ፣ ትልልቅ ቲክቶከሮች በአጠቃላይ አንድ ነገር እንድትረዱኝ እፈልጋለሁ። እና እንደ እህት ካዘናችሁልኝ ማለት ነው። እና ያው እግዚአብሔር ነው የደረራይ ልብን የሚሰጥ እግዚአብሔር ነው ሁሉ ነገር የሚሰጥም ይነሳም። እኔ በአቅሜ ብዙ ነገር ታግያለሁ እና እባካችሁ አሁን በጣም ይሰለችኝ እንደከም እግዚአብሔር። ስለዚህ እኔ ገንዘብ ምንም እርዱኝ ለማለት ፈልጌ አይደለም ወደ ሶሻል ሚዲያ የመጣሁት። ለራሴ መኖር አቅተኝ፣ ግን የነገሮች እንደዚህ መሆን በጣም ሞራሌ ነክቶታልና በጣም ዲፕረስድ ሆኛለሁ። በእውነት የምነግራችሁ በጣም ስሜት ድብልቅልቅ ያለ ስሜት የሚሰማኝ በዚህ ሰዓት ማለት ነው። እና ትክክል ልሆን አልሆነ አላውቅም። ሶሻል ሚዲያ ላይ መምጣቴ ማለት ነው። ብዙ ሰዎችን አውቃለሁ፣ አቀናባሪዎችን ብዙዎችን አውቃቸዋለሁ፣ አብሬያቸው ሰርቻለሁ። እና አንድ ነገር ተባበሩኝ ልላችሁን የመጣሁት። እሱም ምንድነው፣ አንድ ስራ በዚህ አለ እና ሁላችሁም ቲክቶከሮች ስራዬን ቻሌንጅ አስጀምሩልኝና አግዙኝ። ለዚህ እንድታግዙኝ እፈልጋለሁ። ከዚህ በኋላ እባካችሁን የእውነት እንዴት እንደደከመኝ። ልጅነቴን ሙሉ በየሰው ቤት ነው ያሳለፍኩት። አሁን ደግሞ ሰርቼ ሰው ሆናለሁ ብዬ ስጥር ሁሉ ነገር ይበላሽብኛል። በቃ ምንም ነገር ማስተካከል አልቻልኩም በእኔ አቅም እግዚአብሔር። እና አግዙኝ በቃ። ለብዙ ሰው እንደዚህ ችግሬን አውጥቼ መናገር አልወድም፣ ግን ደግሞ እግዚአብሔር ሰው የሚረዳበት መንገድ ይሄ ሊሆን ይችላል። እኔ አላውቅም ምንም ነገር ላለመናገር። ምናልባት ብዙ ሰዎች ቅር ይላችሁ ይችላል። የኔን ያለበት ሁኔታ ማንም ሰው አያውቅም ብዙ ጊዜ። ለምን እኔ በራሴ ሁሉ ነገር እያደረኩ ስላለፍኩት ሰው እርዳታ መጠየቅ በጣም የምፈራው። ግን እግዚአብሔር ይሄ መንገድ ነው የግድ ካለ ደግሞ ይሄ መንገድ ከሆነ ልሞክር ብዬ ነው። እና በተለይ ለአዶናይ ያደርሱልኝ ባካችሁ። ስራዬን ፕሮሞሽን አስጀምሩልኝ እና በዚህ መልኩ ልትረዱኝ ትችላላችሁ። ለምን ያለሁበት ሁኔታ መጥፎ ስለሆነ ሰው ሲሆን በቅንነት እንደሚረዳው ልትረዱኝ ትችላላችሁ። ያው ብዙዎችን በውስጥ አውርቻችኋለሁ፣ ግን ነገሮች እኔ እንዳሰብኩት አልሆኑም እና በጣም ስልችት ድክም ነው ያለኝ እግዚአብሔርን። እና ኦሮምኛ ስራ እጄ ላይ ያለኝ በጣም ቆንጆ ስራ ነው። ስማገኙ ሳሙኤል ልሰራልኝ እና ቪዲዮ መስሪያ ስላጣውን ረጅም ጊዜ ሆኖ እጅ ላይ ፕሮሞሽን የሆነ ሳለ ፕሮሞሽን አስጀምራለሁ ብዬ በመሀል ያው እስር ቤት ገባሁኝ። ነገሮች ከዛ ከእስር ቤት ስመለስ አታውቁም ነገሮች እንዴት ልትገለባብኝ ማለት ነው። እና በጣም ብዙ
ያለፍኩ ሰው ነኝ፣ ግን እግዚአብሔርን አሁን አልቻልኩም። በጣም ድክም ነው ያለኝ በእውነት። እና ብዙ ሰዎች ታውቁኛላችሁ፣ 10 ዓመት ነው ሙዚቃ ውስጥ የቆየሁት። እናቴ በየሰው ቤት ሰራው እያጠራቀምኩኝ ከዛ ሙዚቃ እየሰራሁ ነገሮች እኔ እንደማስባቸው አልሆነም። አሁን ላይማ ሰው በጣም ፊቴን ከማወቅ የተነሳ የሆነ ቦታ ተቀጥሬ ልስራ ራሱ ብል በቃ እውነት ምን አይነት ስሜት እንዲሰማኝ ሰዎች እንደሚያደርጉኝ ማለት ነው እግዚአብሔር። እና አንዳንዴ በቃ በምን ቀን ነው እንደዚህ ሚዲያ ላይ ያወጣሁት ብዬ ራሱ እስከ ማማረር ድረስ ማለት ነው። እና ባካችሁን ሊና ያላችሁ ሰዎች ካላችሁ ባካችሁን አድርሱልኝ፣ ለአዶናይ፣ ለጃኒ፣ ለትልልቅ ቲክቶከሮች አድርሱልኝ እና ሊያግዙኝ ይችላሉ። ፕሮሞሽን ነው የምፈልገው፣ ፕሮሞሽን። ሌሎቹን ያለፉትን ስራዎች ተውና ይሄን አዲሱን እጅ ያለውን ስራ ፕሮሞሽን አስጀምሮልኝ ከዛ በኋላ ነገሮች ይቀየራሉ ብዬ አስባለሁ። በዚህ ብቻ አግዙኝ ባካችሁን። በእውነት ፕሮሞሽን ስራ ቫይራል ከወጣ ቪዲዮ የሚሰራልኝ ሰው አገኛለሁ ምናምን፣ ካልሆነ በጭራሽ በቃ ከዚህ በኋላ ሙዚቃውን ትቼ ምን አይነት ህይወት እንደምኖርም እኮ አላውቅም። ብዙ ሰው ሚዲያ ላይ ያውቀኛል በእውነት እና እንዳለኝ ምናምን ነው የሚያውቀው፣ እንደምሰራ ነው የሚያውቀው። ማንም ሰው ሊረዳኝ አልቻለም እግዚአብሔርን። እና ባካችሁን እርዱኝ፣ ባካችሁን አግዙኝ። ሁላችሁም ሜንሽን አድርጉልኝ፣ ሼር አድርጉና አድርሱልኝ። ለአዶናይ፣ ለጃኒ፣ ለነራቼ ተስፋዬ፣ ለእነሱ ቅን ልብ ላላቸው ሁሉ አድርሱልኝ። በቃ ህይወትና ፕሮሞሽን ይሄን ነው የሚጠይቃቸው፣ ሌላ ምንም አልጠይቅም። ፕሮሞሽን አስጀምሩልኝ። ከዛ በኋላ ስራው ቫይራል ከወጣ ፕሮዲስ የሚያደርገኝንም ሰው አገኛለሁ። አሁን እኔ ማንንም ብጠይቅ ፍቃደኛ ሊሆንልኝ አልቻለም። እና ይሄን ሁሉ አመት ደፍቼ ተመልሼ እግዚአብሔር መስተንግዶ ተቀጥሬ መስራት ብፈልግ ማለት ነው ሁሉም ሰው ያቀኛል፣ እዛ ቦታ ላይ ሰራለሁኝ። ኢቨን አሁን እየሰራው የራሴን ህይወት እየኖርኩኝ ነው እንደምንም ብዬ ማለት ነው። ግን ብዙ ለፍቻለሁ እና ስራዬን መተው አልፈልግም። ስለዚህ አግዙኝ ባካችሁ። የሆነ አቅሙ አለኝ እና ሰርቼ የራሴን ህይወት መቀየር እፈልጋለሁ። ግን ከኔ አቅም በላይ ነው የሚረዳኝ አንድ ሰው ደግሞ የለም። ብታዩ ብቻዬን ታገልኩ ሰለችኝ። እና ፕሊዝ ባካችሁ እርዱኝ። አመሰግናለሁ።